ሰላም ሰላም አድማጭ ተመልካቾቻችን እንዴት ናችሁ? የዛሬን የጥር 7 2018 ወርቅ በጥሬው በምን ያህል እየተሸጠና እየተገዛ እንደሚገኝ በአሜሪካ ዶላር እና በኢትዮጵያ ብር መረጃን ይዤላችሁ መጥቻለሁ። ዛሬ ጃንዋሪ 15 2026 ወይም ደግሞ በእኛ ጥር 7 2018 ዓ.ም ነው። ከብሔራዊ ባንክ እንዲሁም በሌሎች ወርቅ ቤቶች ያገኘነው መረጃ ዋና ዋናዎቹን የወርቅ ካራት እንዲሁም አሉ የተባሉትን ሁሉንም ካራት በሚመለከት መረጃን እሰጣችኋለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መመልከት ነው። ሁሉንም ካራቶች ጨምሮ ወይስ ቀነሱ የሚለውን እንመለከታለን። በተጨማሪም ደግሞ በአሜሪካ ዶላር እና በኢትዮጵያ ብር ነው የምነግራችሁ። ቪዲዮውን ላይክ አድርጉ። በመቀጠል ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ከወርቅ ጋር የተያያዙ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። በመግባት ሰብስክራይብ በማድረግ ሰፖርት በማድረግ አብራችሁን ትሆኑ ዘንድ ከወዲሁ እንጠይቃለን። አሁን ቀጥታ የምንሄደው ወደ ወርቆቹ ካራት ዋጋ ነው የሚሄደው። 14 ካራትን እንጀምራለን። 14 ካራት ዛሬ ላይ በአሜሪካ ዶላር 86 ከ93 የአሜሪካ ዶላር በመሸጥ ነው የሚገኘው። ይሄ ከፍተኛ የሆነ ጭማሪ ነው። በኢትዮጵያ ብር ሳትሉኝ በኢትዮጵያ ብር በጥሬው 13520 ከ76 እየተሸጠ ነው የሚገኘው። ውጭ ላይ 14 ካራቱን 1 ግራም እስከ 18000 ድረስ ይገኛል ማለት ነው። 18000 ያው ኤግዛክቱን ወይም ደግሞ ትክክለኛውን ማነግራችሁ እንደናንተ የመከራከር አቅም ይወሰናል። ሱቅ ላይ ያ ነጋዴ በፈለገው ዋጋ የመሸጥ አቅም አለው። ፍላጎቱም ካለው ከፍ ማድረግም ዝቅ ማድረግም ይችላል። ነገር ግን የምንሰጣችሁ መረጃ እዚህ ላይ ተመስርታችሁ የራሳችሁን የመከራከሪያ ዋጋ በማስቀመጥ ወይም ደግሞ አቅማችሁን በማየት እስከቻላችሁ ድረስ መከራከር፣ ካልሆነም ደግሞ ካራት ጨምሮ መግዛት፣ ካራት ጨምሮ ቀንሶ መግዛት በሚለው መረጃ ነው የማቀርብላችሁ እንጂ ትክክለኛውም የገበያ ዋጋ እንዲህ ነው ማለት ሱቅ ይለያያል ዋጋው ማለት ነው። ለዛ ነው ምክንያቱም ያለሁበት አካባቢ ያለው የሱቅ ዋጋ እና እናንተ ያላችሁበት በተለይ ደግሞ ኢትዮጵያ ለምትኖሩ ተመሳሳይ ስላልሆነ ፊክስ የሆነውን ነው የምነግራችሁ። በተጨማሪ ደግሞ አማካይ የገበያ ዋጋ ነው እየነገርኳችሁ ማስቀምጥላችሁ ማለት ነው። በመቀጠል የ15 ካራቱ ነግራችኋል። የ15 ካራቱ እየተሸጠ የሚገኘው በ93 ከ14 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ14486 ከ53 የአሜሪካ ዶላር ነው። በመቀጠል የምንመለከተው የ16 ካራቱ ነው። 16 ካራቱ የወርቅ ንጽህናው 60.38 እንደሆነ ይታወቃል። ይህ በአሜሪካ ዶላር በ99 ከ35 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር